መጠራሽ ቦታ አለ። እዛ ቦታ ላይ እንደዚህ ለብሰሽ አይደለም አምሮብሽ እንድትመጪ ነው የምፈልገው። እሺ ከዚህ በኋላ ምንም መረበሽ የሚባል ነገር የለም። ከዚህ በኋላ እኔና ዩ ፍቅር ሰላም ነን አይደል? እንዴ እናቴ እንዴት እኮ እንደምትወደኝ እንደነበረ። ሰላም የኔ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። ዛሬ ደስ በሚል መልኩ ነው የመጣሁት። እንደዚህ ስታዩኝ ራሱ ያስታውቅብኛል ፈገግታዬ ምናምን ሳቄ እና ደስ ብሎኝ ነው የመጣሁት። ምን ደስ አሰኘህ እንዴት ደስ ሊል ቻለ ምትሉኝ ከሆነ እሱ ሚስጥር ነው። እንደዚህ ዝም ብሎ የሚነገር ነገር አይደለም። ደስታዬን ከናንተ ጋር ባሳይ ይሻላል ብዬ ዛሬ እዚህ አመጥቻለሁ። ምንድነው ያስደስተኝ ነገር ምንድነው የተፈጠረው የሚለውን ነገር በሂደት እናያለን ማለት ነው። ምን ልላችሁ ፈልጌ ነው፣ ዛሬ እዩን ጠርቻታለሁ። እዩ ትመጣለች ማለት ነው። ዛሬ ደግሞ ስትመጣ ሌላ ጊዜ የምታቋት አይነት እዩ አይደለም የምትመጣው። ሌላ ጊዜ የምናቃት እዩ አለች አይደል? ያቺ እንዲ ልብ እንትኗ በጣም እንደ ኃይለኛ ቁጡ ከባድ ሴት ሆና የምትመጣው ሴት አለች አይደል? ያቺ ሴት እንደማትመጣ በጣም ባለሙሉ ተስፋ ነኝ። እና ደግሞ አትመጣም፣ ምክንያቱም የሰራሁትን ያደረኩትን ነገር ስለማቅ ማለት ነው። ምክንያቱም ከዚህ በላይ መታገስ የለብኝም። ብዙዎቻችሁን እያየሁ ነው ኮሜንት ላይም ቢኒ በዚህ ልክ ለምንድነው የምትለምናት? በዚህ ልክ ለምንድነው ራስን የምታዋርደው? እስከ መሰደብም ደርሻለሁ። አንዳንድ ስድቦች እያየሁ ነው። ለፍቅር መሰደብ ትንሹ ነው። ከዚህ በላይ መታችሁ ራሱ ብትመቱኝ አይከፋኝም ብላችሁ ፈልጌ ማለት አንድ ወንድ ካፈቀረ ምን ያክል ደረጃ መሄድ እንደሚችል ምን ማድረግ እንዳለበት ያው ታውቁታላችሁ። ሰው ናችሁና አፍቅራችሁ ታውቃላችሁ፣ ሰው ወዳችሁ ታውቃላችሁ። ስለዚህ እኔ ላይ ልትፈርዱ ምናምን ጣታችሁን ልቀስሩ ምናምን አትሞክሩ። ምክንያቱም እኔን ማሸማቀቅ ወይ ደግሞ እኔን ማሳፈር እንደዚህ ቢኒ ሴታ ሴት እንደዚህ እያልክ አለቃቃሽ አታለቃቅስ ምናምን እያላችሁ ልትሰድቡኝ ብሞክሩም እኔ ግን ምንም አይመስለኝም። ምክንያቱም ለፍቅር የምከፍለው ዋጋ ነው እያደረኩ ያለሁት ለፍቅር እየከፈልኩ ያለሁት መስዋዕትነት ነውና ያ ምንም አይከፋኝም፣ አይደብረኝም። ያ ደግሞ ይሄው ለዛሬ ለዚህ ውጤት እያበቃኝ ስለሆነ ደስተኛ ነኝ፣ አልደበረኝም። ማታ ትንሽ ከበድ ያለ ነገር ፈጥሬያለሁ። ምናልባት ደስ ላይል ይችላል አንዳንድ ሰው፣ ለኔ ግን ይሄ ደስታ ነው፣ አለሜ ነው። ብዙ ነገሮችን ያየሁበት ነገር ስለሆነ ብዙ ነገር የምቀበልበት ሰዓት ስለሆነ ማለት ነው። እስከዛሬ ያጣሁትን ፍቅር እስከዛሬ ያላገኘሁትን ነገር ማግኘት የምችልበት ነገር ስለሆነ ዛሬ እዩ ትመጣለች። እዩ መታም ምን ይፈጠራል ምን ይሆናል የሚለውን ነገር ደግሞ አብረን እናያለን ማለት ነው። ምን እንደሚሆን ደግሞ ባጭሩ ስነግራችሁ እዩ ትመጣለች። እንደበፊቱ ጓል ልትልብኝ እንደበፊቱ ልትቆጣኝ ምናምን እንደማትችል ነው የምነግራችሁ። ምክንያቱም እኔ የሰራሁትን ስራ ሰርቻለሁ፣ ያደረኩትን ነገር አድርግቻለሁ። ደውዬላታለሁ። ስደውልላትም በስርዓት ነው ያወራችኝ። ማታ በተረጋጋ መንፈስ ነው ያወራችኝ። ምክንያቱም አንዳንዴ ሰው ልካችሁን እንዲያውቅ ማድረግ አለባችሁ። ሁሌ በተለማመጣችሁ ቁጥር ሁሌ እንደዛ ትመስሉታላችሁ፣ ፈሪ የሆነ ነገር ትመስሉታላችሁ። ምክንያቱም አቅማችሁን ስታሳዩ ደግሞ በእናንተ አቅም ልክ መተው ደግሞ ሊያወሯችሁ ይፈልጋሉ። ስለዚህ እኔ ያሳየሁት ያንን ነው። ምንም መጥፎ ነገር ነው ብዬ አላስብም እኔ በበኩሌ። ምክንያቱም እኔ ከደረሰብኝ ነገር እስከዛሬ ካሳለፍኩት ነገር የዛሬው ምንም ነው እውነት ምንም ነው። ምክንያቱም ብዙ ነገር አሳልፌያለሁ፣ ብዙ ነገር ሆኛለሁ። ብቻ እስቲ ብዙ አላወራባችሁ። ስትመጣ ደግሞ ያለውን ነገር እናያለን። ከዚህ በፊት እንደሆነች ሆናለሁ ብትል ደግሞ የሚደርስባትን ታውቃለች። ምን እንዳረኩ ምን እንዳልኩ ምናምን ብቻ እሱም ባልነግራችሁም፣ ምክንያቱም ያደረኩት ነገር አለ። ማታ ብዙ ነገር ተፈጥሯል። እዩም ስርዓቷን እንድትይዝ ሁሉ ነገሯ እንዲስተካከል ብዙ ነገር አድርጌያለሁ። የምሬ ነው የምላችሁ። ቆራጥ ውሳኔ ወስኜ
ብዙ ነገር አድርጌያለሁ። ብዙዎቻችሁም ይሄን ቆራጥ ውሳኔ እንደወስን ስትገፋፉኝ ነበረ። እንደዚህ አይነት ለምን ወንድ አትሆንም፣ ለምን እንደዚህ አይነት እንትን ትሆናለህ ምናምን ብላችሁ ነበርና ያንን ሰው ሆኜ ተገኝቻለሁ እና አመሰግናለሁ። እስቲ ብቻ ቆየች ትምጣ። ስለቆየች ራሱ የሚደርስባት ነገር አለ። ከዚህ በኋላ እንደ በፊቱ አይደለም። ምክንያቱም ባልኳት ሰዓት መገኘት አለባት። ባልኳት ሰዓት ልትደርስ ይገባል። ምንም ነገር በእንደዚህ አይነት ጊዜ ሊቀበል አልችልም ማለት ነው እና ምንም ብትል እሷን ሰላም ነሽ? ሄሎ እስቲ ቤተሰብ ሰላም በይስ። ሰላም እንዴት ናችሁ? እንዴት ናችሁ? በያቸው አልኳቸው እኮ በደንብ በያቸው። በደንብ ራስሽን አስተዋውቂ እስቲ። አዲሷን እዩ ተዋውቋስ። ምን አይነት እዩ ናት? አንተ ብትነግራቸው ይሻላል። የጠራሁሽ ቦታ የሆነ ለፍቅር ቫይብ የሚጋብዝ አይነት ቦታ ነው፣ ግን አንቺ አለባበስሽም ኖርማል ከቤት እንደሚወጣ ሰው ቀለል አድርገሽ ነው ጉዳይ ያየሽ። እዚህ በጠዋት ለምን ወጣሽ? የጠራኝ እንደዚህ ይሻላል፣ ያዋጣሃል። እንደዚህ ይሻላል፣ ያዋጣሃል። አንቺ እንደዚህ ስርዓትሽን ትይጂ ካረገማ ምንም ነገር ባረግ ያዋጣኛል። እና ቤተሰቦች ዛሬ እዩን ይዣት መጥቻለሁ። ይዣትም ስመጣ እና እናንተንም ይቅርታ ልጠይቅ፣ ሁሉንም ሰው ይቅርታ ልጠይቅ። ከዚህ በኋላ ማንንም እንዳልታስቀየም አረለ ምንድነው የምትይው? በስትክክል አውሪ እንጂ። አልኩህ እኮ ለምንድን ነው የማሰማኝ እኮ። ከዚህ በኋላ እዩ የምትባል ሴት እንደማትረብሽ እንደማታስቸግር እነግራቸዋለሁ ማለት ነው። ምንም አይነት ነገር እኔንም ማንንም ሰው መረበሽ የለም። ስለዚህ ከዚህ በኋላ እኔና እዩ በፍቅር የምንቀጥል እጄ ለምንድን ነው ያወራልሽው? ምንም እያወራክ ስለሆነ እንድምችኩኝ እኮ አቅፌሽ ማውራት ፈልግ አቅፌሽ ነው ማውራት ፈልገው። እኔ ካቀፍሽ ስንት ጊዜ አታውቂም እንደዚህ ይቀፊኝ እኔ ምንም ነገር ማለት አልፈልግም። በስትክክል እቀፊኝ፣ ፍቅርሽን አሳይኝ። እና ቤተሰቦች ከዚህ በኋላ እኔና እዩ ተስማምተናል አይደለ? ተስማምተናል። ሁሉም ነገር አብቅቷል። ልጃችንን አብረን እናሳድጋለን። ኢቫናን ማለት ነው። ምንድን ነው የሚያስቅሽ? ኢቫናን አብረን አናሳድግም እንዴ? ማለት እናሳድጋለን። ቢኒዬ እወዳለሁ። ቢኒስ እንደምትወጂ ንገሪኝ። አልወደንም ብለሽ አይደል ትላንት ሄድሽው? ብታርፍ ይሻላል። ቢኒ ማን አይነት ሙድ አታራምድ። ረፍ እኮ እንደምትወጂኝ ተናገሪኝ። ፍቅርሽን አሳይኝ። እኔ እንደምወድሽ ታውቂያለሽ። መቼስ የተደበቀ ነገር አይደለም። የተደበቀ ነገር ስላልሆነ አንቺ ደግሞ ፍቅርሽን ልትነግሪኝ ልትገልጪልኝ ደስ ነው የሚለኝ። ግለጪልኝ፣ እንደምታፈቅሪኝ ተናገሪ። ያው ካሜራ ፊት ለፊት ተናገሪ፣ ንገሪኛ። እኔ የምናገረው ነገር የለም። አሁን ለምን የጠራሽ እኮ እኔ አሁን የጠራሁሽ ፍቅራችንን ለሁሉም ቤተሰብ ፊት ለፊት ለመናገር ነው የምልሽ። እና ተናገሪ። የትኛው ፍቅር? እኔና አንቺ ያለነው ፍቅር ነው። እግዚአብሔርን ይኸው ካሜራም ፊት ለፊት አለ። ከዚህ በኋላ ምንም ነገር አይፈጠርም፣ ምንም ነገር አይሆንም። እኔና አንቺ ሰላም ነን። ሁሉም ነገር አብቅቷል ብለን ከቤተሰብ ጋር እንለያያለን። እናደርገውን ነገር እናደርጋለን ማለት ነው። ይሻላል። ምንድነው ይሻላል ማለት? እዩ ከዚህ በኋላ ምንም ነገር መቀለድ አያስፈልግም። ህይወት ጊዜያችንን በአግባቡ እንጠቀምበት። ክርስትናችንን ማሳለፍ ያለብንን ልጅቷም ከአባቷ ጋር ሆና ጥሩ ጊዜ እናሳልፋለን ማለት ነው። ሄድ ከሳምኩሽን ጊዜ ባለፈው ስስምሽ እንዴ ነው በደስ የመታሽኝ? አሁን ስስምሽ ትመችኛለሽ እንዴ? ትመችኛለሽ እንደው ነው
ምን ቦጣኝ እና የኔ ውድ ከዚህ በኋላ ልጃችንን እንዴት ነው የምናሳድገው የሚለው ነገር ላይ ቂጣ ነው ይገለበጣል። ለማንኛውም ልንገር ብዬ ነው። እንደዚህ አይነት ወሬ ማውራት አይጠበቅብሽም። ስራ ጊዜ ቂጣ ነው ይገለበጣል። ለምን እናንተን ያገናኘን? እኔ እናንተን ያገናኘን አገናኘን እኮ ጊዜ እኔና አንቺ ነው ጊዜ ቂጣው ነው ተገልብጦ አገናኘን እና ግን ይገለበጣል በደንብ ሲበስል ከዚህ በኋላ ይገለባበጣል። ብሩክን ረስቻለሁ ከቪኒ ጋር ነው ፍቅሬ ብለሽ ደግሞ እስቲ ካሜራ ፊት ለፊት አንዴ ተናገሪልኝ። እኔ ወድ ምን እንደምናገረው አልናገርም። እንደዚህ አይነት ነገር አልናገርም። ተወኝ እና ያልከኝ መጣው አይደል እኮ ማውራት የፈለከውን እያወራክ ነው፣ ማድረግ የፈለከውን እያደረክ ነው። ስለዚህ ዝም በለኝና በቃ ከጨረስክ እንደውም ልሂድ። ፈቀድክልኝ እንዲህ በቀላሉ ጨርሼ አሁን የምሬ ነው የምልሽ ቤተሰብ ብሩክን ከዚህ በኋላ እንደማታፈቅሩ ለብሩክ ምንም አይነት ስሜት እንደሌለሽ እኔ እንደምታፈቅሪኝ እንድትናገር ይፈልጋለሁ። ተናገሪልኝ። ገላግልኝ። ኧረ እባክሽ እንደምገላግልህ እኔ እንደምትወጂኝ ተናገሪ። አስገድደ እዚህ ስላመጣኝ ወይ ደግሞ ሁሉንም ነገር እንትን እንድል ስላደረግኝ ብቻ ይሄን እናገራለሁ። ትክክለኛ ፍቅራችንን ልናሳይ ነው የመጣ ነው። አሁን ምንም ቀልድ አይደለም። እዩ አስገድደን ምናምን ባል ነገር የለም። ፎቶም ማንሳን እስቲ ካሜራማን ፎቶም ታነሳናለ። ዛሬ የሚገርም ፎቶ ነው የምንነሳው ከዩ ጋር ማታ የኔት ወይ ጉዴ ናፍቀሽ ነበር። እስማ ስንት ጊዜ አይደል ዛሬ ያገኘሁሽ እናቴ። እሺ አሁን ደግሞ ኢቫናን ሄደን እናያታለን። ከዚህ በኋላ ምንም መበጣበጥ፣ ከዚህ በኋላ ምንም መረበሽ የሚባል ነገር የለም። ከዚህ በኋላ እኔና ዩ ፍቅር ሰላም ነን አይደል? እንዴ እናቴ እንዴት እኮ እንደምትወደኝ እንደነበረ ዛሬ በጣም ነበር አይደል? ብሩክን እንትን ከማለትሽ በፊት እንደዚህ ከማለትሽ በፊት ከመነጫነጭሽ በፊት እንዴት እንደምትወጂኝ እንደነበረ ታውቂዋለሽ። ሰው አልጠላም፣ እግዚአብሔር ይመስገን። ሰው አልጠላም፣ እግዚአብሔር እንዴት እንደምታፈቅሪኝ ሰው ደግሞ አይጠላም። እንዴት እንደምታፈቅሪ እኔ ለማየት እኮ በእግርሽ ከየት እንደምትመጪ እናውቃለን አይደል? አዎ ረሳሽው እንዴ? ኧረ እንዴት ረሳሽው? እና ቤተሰቦች ከዚህ በኋላ ምንድን ነው የሚያስቅሽ እኮ? ሻውን ፎቶን እንነሳለን፣ ምን እንላለን፣ ስታይል እየቀያየረን ፎቶን እንነሳለን። አይ ልብስ ቀይሬ ይሻላል ፎቶ ሌላ ጊዜ ባለው ችግር የለውም። ሌላ ጊዜ ይደርሳል፣ ሌላ ጊዜ ይደርሳል። ልብስ ምናምን ቀይሬ አሻለ ሻውን ኢቫናን ሄደን ደግሞ እናያት በእናትሽ። እኔ ጋር አለች። እናቴ ጋር ናት። ማን ጋር? እናቴ ጋር ናት። ማናት እናትሽ? እናትሽ ጋር ለምን እንደምትወስጃት? ማናት እናትሽ ማለት ምን ማለት ነው? አንተ እኮ ለምንድን ነው እናትሽ ጋር የምትወስጃት? ማለት ነው መውሰድ ስላለብኝ ነው። አይ አይደለም፣ ወደ ቤት ጥያት ነው መምጣት የነበረብኝ ታዲያ። አሁን ስለሱ ሳይሆን እኔ አንቺን የኔ ካረኩን ሌላው ነገር ቀላለው ፊክስ ይደረጋል፣ ያልቃል ማለት ነው። ስለዚህ ቤተሰቦችንም ይቅርታ በይ። ከዚህ በኋላ ከቢኒ ጋር ነኝ፣ አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንሆነው። የሚያጠፋው ጥፋት ስለሌለ ማንንም ይቅርታ አልጠይቅም። ይሄ ጥጋብሽ ደግሞ ነው የማይበረደው እኮ። እሺ ይቅርታ በይና አልጠይቅም። አምነው አብዛው አንተ ደግሞ ጭራሽ እንዴ! እንደውም የፈለከው ነገር ማድረግ ትችላለህ ከዚህ በኋላ። ምን ማለት ነው? በቃ የራስ ጉዳይ ነው። ታዲያ በዚህ ልክ እንድትጨማለቅብኝ አልፈልግም። እቺ ጥጋብሽ አሁንም አልበረደችም በጣም የተጨማለቅብኝ ነው ግን ታውቀዋል እኮ። ጥጋብሽ ምንድነው? አሁንም አልበረደም ወይ? እንዲበርድ ላድርግ እንዴ? ማድረግ ያለብኝ ነገር ላድርግ እንዴ? እንደዚህ አይነት መጥፎ ነገር እንዳረግ እንድታስገድጂኝ አልፈልግም። እዩ እናቴ፣ እስቲ እኔ ምንድነው አትራቂኝ፣ አትሽሽኝ። እኔ ፎቶን እንነሳ ምናምን በእግዚአብሔር ፍቅር ነው እናቴ። አይ ምስቲ አይኔ አለ ወይኔ፣ ጥጋብሽማ አትበርድም። እቺ እንትንሽ እስካይ ነኝ። እንደዚህ ፎቶ እንነሳ ፎቶ
ኧረ በእናትህ ቢኒ በጣም እየተጃጃልክ ነው። ግን ታውቀዋል። ፖስት አደረገውና ማለት ነው ጀግና ነህ ግን ጎበዝ ነህ። እስከ መቼ ያለቅሳለሁ? እስከ መቼ እናቴ፣ እስከ መቼ አንቺን ተለማምጬ እስከ መቼ እኖራለሁ? እንደዚህ ነው መንገዱ፣ እውቀቱ፣ ሐሳቡ ካለ እንደዚህ አስተካክሎ መገላገል። ከዚህ በኋላ ምንም ረብሻ፣ ምንም ጸብ የሚባል ነገር የለም። ሰላም አይደል? ኧረ ነው እስከ መቼ እንደሆነ እናየዋለን። ምን ነው እስከ መቼ? እኔ በቃ አሁን እኔና አንቺ ኦልሬዲ ተቀራርበናል፣ ሰላም ሆነናል። ከዚህ በኋላ ደግሞ አብረን መሆን እንዳለብን ይሰማኛል። ልሳምሽ እንጭሽ ልሳምሽ ኮንፈርሽን ብስምሽ ይደብሻል ጭራሽ ምን ችግር አለው? አሁን እኮ ባለቤትሽ ነኝ። ባለቤትሽ እኮ ነኝ። የማየኔ የልጅሽ አባት፣ ያንቺ ባለቤት። ከዚህ በኋላ ያንቺ ነገር እኔ ጋርም ኃላፊነት አለብኝ። ጉድ እናቴ ሲም ቃል ታልፍና ታስተዛዝበናለች። ችግር የለውም። አንተ ግን ባለጊዜ ነው ተለክሞት ይችላል። አሁን ግን ችግር የለውም እኮ ሻትክፊን ስራ ተይዝ አትበል። ነይ እና ቤተሰቦች እዩ ቺን ትመስላለች። ያ ሁሉ ጥጋቧ በርዶ ተረጋግታ እንዴት ማድረግ እንዳለብኝ ምክንያቱም አውቄያለሁ፣ እንዴት መሆን እንዳለበት አውቀናልና ከዚህ በኋላ እኔ እና እዩ በዚህ መልኩ እንቀጥላለን ማለት ነው ፍቅራችንን። አይደለ እናቴ? እሺ ጨረስክ? ሊድ ወዲህ ነው የምትሄጂው? አይ ልጅቷን ጥዬ ስለመጣሁ ይሄ አይ እናቴ ጋር ናት ብለሻል እኮ ረሳሽ እንዴ? እሱማ ብያለሁ፣ ግን ያው ከእናቴ በላይ ደግሞ እኔ ያስፈልጋታለሁ አይደል? ልጅ እንድትጎዳ አልፈልግም። ይኸውልሽ ሌላ ጊዜ ማለት ነው ነይ ስልሽ ሮጠሽ እየሮጥሽ እሺ፣ አንድ ደቂቃ ራሱ ብታረፍቺ የማደርገው እኔ ነው ማለት እሺ። እሺ ቸኩለሻል በጣም። ያንተ እናት ነው አይደለሁም? በዘው የወለደች እናት ነው ፊኒ። በእግዚአብሔር በቃ አረፍ እንዴ! ለምንድን ነው እንደዚህ እያደረክ ያለው? ግን ኮሽ ምን እያልሽ ነው? ይሄ ነገር ግን የምራስ ደስቶ ነው እንደዚህ እየሆንክ ያለው? እኔ ካንቺ ከልጄ እናት ጋርና ካንቺ ጋር ያለ ልቤ ምንም አንተ ጋር እንዳልሆነ ታውቃለህ። በደኔ ምንም አይሰራልህም። ስለዚህ ተወኝ፣ አረፍ። እንዴት በቀላሉ ምንም አያደርግልህም። የምሬ ነው። የምታደርገው ነገር ምንም አይጠቅምህም። አረፍ ቢ አረፍ። የምታደርገው ነገር እኮ ላንተ ምንም ጥቅም የለውም። ምንድነው እያደረክ ያለው? ለኔ ጥቅሜ ማለት ነው አንደኛ ልጄን አገኛታለሁ፣ ሁለተኛ ደግሞ አንቺን አገኝሻለሁ። እስቲ የሰው ልጅ አግኝተህ ምን ጥቅም ምን እንደሆነ ግን ጓደኞቼ እኔ ጋር ከመደወላቸው በፊት አንተን ወይ አማኑኤል ወይ የሆነ ቦታ ይዘው መሄድ ነበረባቸው። ልክ አይደለም። አንተ ስስምሽ ለምንድን ነው ወደዛ ምናምን የምትይው? መብቴ እኮ ነው አንቺ መሳም መብትህ አይደለም እንዴ? አንተ ደግሞ ጭራሽ ነይ ብለኝ መጣሁኝ ስታወራም እያልኩ ነው። ባልፈልግም ደስተኛ ባልሆንም እኮ እያወራሁ ነው አይደል? ካንተ ጋር ቀስ በቀስ ደስተኛ ትሆኛለሽ። ምንም ነገር እኮ በአንዴ ደስተኛ አትሆኝም። ቀስ በቀስ ነው ሁሉም ነገር ደስታ የሚመጣው። አይ መቼም ማለት ስለዚህ እኔና አንቺ ቀስ በቀስ ደስተኛ እንሆናለን። አሁን እንሂድና ካፌ ላይ ሻይ ቡና እንላለን። አይ እኔ ብያለሁ ቤት ብዬ የመጣው ችግር የለውም። አመሰግናለሁ። ወደ ቤት ምን እኔ ሻይ ቡና እንላለን ስልሽ አሁን እንላለን ነው የምትይው? እሺ አሁን እንላለን። አዎ ወይኔ ጉዴ ምሬ ነው። እኔ ሻይ ቡና እንላለን እሺ ሄደን ስልሽ አንቺም እሺ ቢኒዬ የኔ ወዳኛ አባት ምናምን እሺ እንትን ጭራሽ እዩ እየነገርኩሽ ነው። ይኸውልሽ እሺ ምንድነው ወደዛቻው ወደ ማስፈራራት ምናምን ልገባት አድርጊ። እዩ ረፊ እሺ ድገምልኝ። አልሸመደድኩትም። አሸምድደኝና ያው ቢኒዬ በጽሁፍም ካስፈለገ አንተ ስቶራ ያወጣው ሰው ቢኒዬ የኔ ውድ የኔ አባት ምን ልታዘዝ ምን ልሁንልህ? እሺ እዩ እሺ እናቴ ተጎድተሽብኛል ደግሞ አይደል? እግዚአብሔር ይመስገን። አንቺን በመንከባከብ ነው ራሴን ጊዜ ማቃጠለው ከዚህ በኋላ። እሺ እናት በቃ ካሜራው ይጥፋና የት እንሄዳለን?
የት እንሄዳለን? ለምን ይዘን አይሻልም? አይ ያለ ካሜራ ከካሜራ ጀርባ የምትደብቀው ነገር አለ እኮ። ከካሜራ ውጪ ማደርጋቸው ብዙ ነገሮች አሉ። እነዛን ነገሮች አድርጌ ደግሞ ወደ ካሜራ ደግሞ የት ነው የምትሄጂው? ወደ ቤት ነው። ብዙ ስራ አለብኝ። ቤት ብዙ ስራ እየጠበቀኝ። ይኸውልሽ አሁን ወደ ቤት አይደለም የምንሄደው። የሆነ ካፌ ላይ ቁጭ እንላለን። የሆነ ቦታ ሆነን ቁጭ እንላለን። እዚሁ እንግዲህ አበዛህ አንተ ደግሞ። በቃ መሄድ አለብኝ አልኩህ። አንዴ ልሄድ ነው ነው? አዎ ነው። እዩ ከልብሽ ነው የምትናገረው እንደዚህ ንግግር እኮ። እሺ በቃ ልሄድ አልኩህ። አንዴ ለምን ደሞ አትይም? በቃ እያስጨነቀኝ ነው። መሄድ አለብኝ። አብረን ነው እንሄደው። እኔ መሄድ ፈለገ ብቻዬን ነው የምሄደው። እያስጨነቀኝ ነው። መሄድ አለብኝ። በቃ ልሄድ ነኝ። እሺ ለዛሬ እለቅሻለሁ። እሺ ነገ ግን ነይ ስልሽ የምሬን ነው። መጠራሽ ቦታ አለ። እዛ ቦታ ላይ እንደዚህ ለብሰሽ አይደለም አምሮብሽ እንድትመጪ ነው የምፈልገው። እሺ ህይወት አጋሪ ላይ ጠፍቶኝ ማማክረው ሰው እንዳይኖር ከልቤ ቃል ኪዳኔ። ይሄን ነገር ሳረገው የምር ፈልጌው ምናምን ሊመስል ይችላል፣ ግን ደግሞ ግድ ሆኖብኝ ነው ማድረግም ስላለብኝ ነው። ምክንያቱም በዚህ መንገድ ነው የምቀጥለው። ለጥጋበኛ ጥጋበኛ መሆን ስላለብኝ ማለት ነው። አይመስላችሁም? እናንተስ እቺ ልጅ ተለማምጪ ወይ ደግሞ ለምኝ የምችለው ይመስላችኋል? እዘልቃለሁ እንደዚህ። ስለዚህ መሄድ ባለብኝ አማራጭ እጄ እቺ ልጅ እጄ ማስገባት አለብኝ፣ ልጄንም እጄ ማስገባት አለብኝ። ስለዚህ ማንም እኔ ላይ እንዲፈርድ አልፈልግም። ማንም እኔን እንዲናገረኝም አልፈልግም ማለት ነው። ስድባችሁን ምሰድቡኝ ተሳደቡ፣ ስደቡኝ፣ ችግር የለብኝም። ግን መሆን ያለበት ነው የሚሆነው። እስከዛሬ ከፈልኩት ዋጋ አለ። በዛ መልኩ አልሆነም። አሁን ግን እኔ ባሰብኩትና በምፈልግበት መንገድ ነው የሚሄደው ማለት ነው። ስለዚህ የማንንም አስተያየት በእንደዚህ አይነት መልኩ ልቀበል አልችልም ማለት ነው። በዚህ መንገድ ነው የሚቀጥለው። በቃ እና አመሰግናለሁ። ቻው